ታዋቂው ባለሀብት ወይም ቢሊየነር ወርቁ አይተነው በኖርዌይ ስም በማጥፋት ወንጀል ሰውን ከሶ ፍርድ ቤት ቀርቧል። እኔ በንግግር ነው ወደ ትግል የገባሁት ባይዘው። የተከሰሰውም ሰው በቲክቶክ ላይቭ ስትሪመር ላይ ታዋቂ የሆነች ሴት ናት። ያቺ ሴት ማናት? በምንስ ጉዳይ ነው ፍርድ ቤት ሊቀርቡ የቻሉት? በምንስ ጉዳይ ነው የተከሰሱት ሚለውን እኔ በዚህ ቪዲዮ ሙሉ መረጃ ያሰጣችኋለሁ። እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ከፊንቴክ ኢንቨስትመንት ጋር በተያያዘ ብዙ ሌቦችን ያጋለጠው በቀጣይም ደግሞ ብዙ አርቲስቶችም እስር ቤት እንዲገቡና እንዲመረመሩ ያደረገው አዎንታ በርሲሳ አሁን ደግሞ ነብይ መሰረት የተባለ በኦሮሚያ ክልል ውስጥ በጣም ታዋቂ የሆነ ነብይ የሁለት ሰዎች ህይወት መጥፋት ምክንያት ሆኗል ብሎ ወደ ቲክቶክ መጥቷል። የልብ ህመም ታሞ መተንፈሻውን ንቀል ብሎት ከነቀለው በኋላ ዋብጅራ ፈቃዱ ማረፉን ነግሬያችሁ ነበር። የነዚህ ሰዎች በምክንያት ነው ህይወታቸው ሊያልፍ የቻለው። ይህስ ነብይ መሰረት የሚባለው ሰው ማን ነው የሚለውን በዚህ ቪዲዮ ሙሉ መረጃ ታገኛላችሁ። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችና በሳምንት የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁት። ስለዚህ ይህም ቪዲዮ ላይክ እና ሼር በማድረግ ጀምሩ። አሞና ቲዩብንም ሰብስክራይብ አርጉ። በቀጣይም ደግሞ እንደዚህ አይነት አዲስ መረጃዎች ሲመጡ ትክክለኛ የመረጃ ምንጭ ማግኘት ከፈለጋችሁ ደወል ምልክቷን መጫን እንዳትረሱ። ወደ መጀመሪያ ጉዳያችን ስናልፍ ታዋቂው ባለሀብት ወርቁ አይተነው ፍርድ ቤት እንደቀረበ ነግሬያችኋለሁ። የቀረበበት ምክንያት ደግሞ በዚህ ሳምንት በጣም አነጋጋሪ ነበረ። አነጋጋሪ ከሆኑ ጉዳዮች መካከልም ደግሞ ያው ወርቁ አይተነው በጣም ታዋቂም ነው፣ ባለሀብትም ጭምር ነው። በጣም ተወዳጅም የሆነ ሰው ነው። አሁን ግን በሀገራችን ያው በተነሳ የፖለቲካ ምክንያት ከሀገር ውስጥ እንደሌለ ታውቃላችሁ። ኢትዮጵያ ውስጥ እንደማይኖር ይታወቃል። ከዚህ ጋር ግን በተያያዘ ደግሞ እሱ የከሰሳትም ሴት ደግሞ ላይቭ ስትሪመር ላይ በጣም ቲክቶክ ላይቭ ላይ በጣም ብዙ መነጋገሪያ ከሰሞኑን ስትሆን የነበረች አይነት ሴት ናት እና ሄለን ትባላለች። ታቋታላችሁ እቺ ሴት ማለት ደግሞ ከዚህ በፊትም አንድ ቪዲዮ ሰርቼላችሁ ነበረ። የታዋቂው ድምፃዊ ዘቢባ ባለቤት የኔ ፍቅረኛ ነው ኢሱ የኔ ፍቅረኛ ነው ብላ ወጣ ነበረ። ከዚህ በፊትም በጣም ብዙ አምባገሮችን አስነስታ ነበረ። ቬሎ ሁላ ያመጣች ልንጋባ የነበረበት ቬሎ ይሄ ነው እያለች በጣም ብዙ ሰዎች ኢሱ እንደ ክፉ እንዲታይ የሆነችን ሴት ገፍቶ እዚህ መጥቶ ደግሞ ሊኖር የራሱን ህይወት መስርቶ የእሷን ህይወት አበላሽቶ መጥቶ እዚህ የራሱን ህይወት መስርቶ ሊኖር እየሞከረ አርጋ አስመስላ ተናግራ ነበር እና በጣም ብዙ ሰዎችም ደግሞ የዘቢባ ባል ላይ ሲናገሩ ነበረ። በጣም ምናምን ሲሉ ነበረ። እሱም ደግሞ በራሱ ወጥቶ እቺን ሴት እኔ አላቃትም ኬት እንደመጣችም አላቅም ብሎ ተናግሮ ነበርና በጣም ብዙ መነጋገሪያ ነበረች። ላይቭ ስትሪም ላይ ቀርባ የመጨረሻ ላይቭ ነው እዚህ ጌም ላይ ተገኝልኝ ምናምን ብላ ብቻ በጣም ብዙ ነገሮችን ስታነሳ ነበረች ሄለን የተባለች ሴት። ከዛ በኋላ ግን እሱ አላቃትም ካለ በኋላ ነገሮች ረግቦ ያው እሷም ውሸታም እንደሆነች ተጋልጦ ነበርና ከዛ በኋላ ደግሞ ወርቁ አይተነው በቅርብ ጊዜ ክስ እንደመሰረተባት ተሰምቶ ነበረ። አሁን ደግሞ ፍርድ ቤት ቀርቦ ውሳኔ እንዳገኙም የተነገረው። ምንድነው የተካሰሱበት ጉዳዩ ምንድነው ካላችሁ ደግሞ ወርቁ አይተነው በስም ማጥፋት ወንጀል ከሷት ነበረ። የተለያዩ አይነት መጥፎ ንግግሮችን ስሜ ላይ ተናግራለች ብሎ በኖርዌይ የወርቁ አይተነው ጠበቃ ክስ መስርቶ ነበርና እቺም ሴት ጥፋተኛ እንደሆነች ፍርድ ቤቱ ወዲያው ነው ያረጋገጠው። የተለያዩ የቪዲዮ ማስረጃዎች እንደወጡባት ነው የተደረጉት። ከዛ በኋላ ደግሞ ወንጀለኛ መሆኗ ተረጋግጦ ቅጣት እንድትቀጣ 20,000 የኖርዌይ ብር እንድትቀጣ ተወስኗል እና ከዛም በተጨማሪ ደግሞ የሱን ስም ያጠፋችባቸውን ቪዲዮዎች በጠቅላላ ከአካውንቷ ላይ እንድታጠፋ፣ በሌላም ደግሞ ከሷ ጋር ያሉ ሰዎች ሁሉ የወርቁን አይተነውን ስም ጠርተው እንዳያነሱ የሚል ፍርድ ነው የተሰጠው። እሷም ለዚህ ወጣ ደግሞ የኔ ደጋፊ ሆናችሁ ስለሱ መጥፎ የሰራችሁትን ቪዲዮ አጥፉም ስትል ነበር። ብር ቸግሮኛልም እያለች ስትለምን ነበርና እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው። ለካ ደሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ ታይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? በዚህ ሳምንት የተከሰተው በሁለቱ መካከል በስም ማጥፋት ወንጀል ነው እንትን ያለችው። እዚህ ሀገር ብትኖር ደግሞ ኢሱም ይከሳታል ብዬ አስባለሁ። ምክንያቱም ምንም ባልተደረገ ነገር የሰው ስም እያነሳች ለራሷ እንጀራ ማግኛ የላይቭ ስትሪሚንግ ገቢ እንደ ማግኛ ራሷን እያሰበች ናት ያለችው እና ይሄ ነገር ልክ ስላልሆነ ከማይሆን ሰው ጋር ነው የተጋጨችው እና ወርቁ አይተነው ትልቅ ባለሀብት ነው፣ ብዙ ነገሮችን ማድረግ የሚችል ስለሆነ እሱም በህጋዊ መንገድ እንደዚህ አይነት ነገሮችን አርጎ ውሳኔ አሳጥቶ ወደ 20,000 የኖርዌይ ብር እንድትከፍልም ተወስኗል ማለት ነው። ስለዚህ በዚህ ጉዳይ የነበረን መረጃ ይህን ይመስላል። ወደ ሁለተኛ ጉዳይ ሳልፍ ደግሞ አዎንታ በርሲሳን ታውቁታላችሁ። በጣም ብዙ ወንጀሎችን እያጋለጠ ያለ በጣም ብዙ የሚሰሩ ነገሮችን ለህዝቡ ጠቃሚ የሆኑ ነገሮችን አጭበርባሪዎች እንዲጠፉ እያደረገ ያለ ሰው ነው ታውቃላችሁና
እሱም ሰው አሁን ላይ ደግሞ ያመጣው አንድ ተቀባይነት በኢትዮጵያ ወይም ደግሞ በፕሮቴስታንቱ ዓለም ትንሽ ተቀባይነትን እያገኘ ያለ አብሶ ደግሞ በኦሮሚያ ክልል ውስጥ በጣም ተቀባይነትን ያገኘ ነብይ አገልጋይን ስም ነው ይዞ የመጣው። ይህ ሰው ለሁለት ሰዎች ህይወት ማለፍ ምክንያት ሆኗል ይነላል አዎንታ በርሲሳ። የመጀመሪያው ጉዳይን ካነሳችሁ እቺ የመጀመሪያው ጉዳይ ትንሽ ቆየት ብሏል፣ ሰምታችሁታል ብዬ አስባለሁ። አንድ ሰው ኩላሊቱ ፌል አድርጎ ከአሜሪካ ሰርጀሪ ንቅለ ተከላው እስኪሰራ ድረስ ረፍት አድርግ ተብሎ ወደ ኢትዮጵያ ይመጣል። ከመጣበትም ጉዳይ መካከል ነብይ መሰረት ቸርች ነው የመጣው ይላል አዎንታ በርሲሳ። እናም ይህ ሰው እዚህ ቸርች ከመጣ በኋላ የተከናወነው ነገር ለህይወቱ ማለፍ ሆኖታል ይለናል አዎንታ በርሲሳ። ስለዚህ እሱን ጉዳይ መጀመሪያ እናድምጥና ከዛ በኋላ ደግሞ አሁንም በድጋሚ ደግሞ በሁለተኛ ሳምንት የተከሰተውን ጉዳይ እንሰማለን። እናድምጠው እስቲ። ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነቢይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። እንግዲህ እንዳደመጣችሁት ነው ይህ ሰው ህይወቱ እንዳለፈን የተነገረው። ምክንያቱም ደግሞ የተገጠመለት መተንፈሻ ነበረ። የኩላሊቱ ፌል ስላረገ ያን ነገር መስራት ስለማይችል ኦክሲጅኖች ተገጥሞለት ነበርና ያን ንቀል ብሎ ነው ህይወቱ ያለፈው። ከዛ በኋላ ብዙ መነጋገሪያ ነበረ። ብዙዎች ሲጠይቁ ነበር ይህ እንዴት ይሆናል ሲሉ ነበረ። አሁን እሱ ግን ደግሞ በድጋሚ ወጥቶ ይህ ነገር እኔን አይመለከተኝም፣ በኦሮምኛ ነው ይህን መልእክት ያስተላለፈው። ምክንያቱም ብዙ ሰዎችን ስፈውስ ያልነበራችሁ ይህ ሰው ሲሞት እኔ ምን አገባኝ፣ እስከዛሬ ድረስ የት ነበራችሁ? አይ ዶንት ኬር፣ አያገባኝም ብሏል። አይ ዶንት ኬር ናዳቡን ደንደሰኔ እዚህ ጋር ሊቀበሉት የሚችሉ ሰዎች በጣም ብዙ ሰዎች አሉ ብዬ አስባለሁ። ግን ደግሞ የፕሮቴስታንቱ ዓለም ወደ እብደት እየተቀየረ ነው። ለምን ብሎ መጠየቅ እያቆመ ነው። እንዴት ነው ይህ ሆኖ የሚለውን እየተወ ነው። ይህ ሰው አይ ዶንት ኬር አያገባኝም ሲል አዳራሽ ውስጥ እንዴት እንደሚሆኑ መመልከት ይችላል። በጣም በፉጨት ሲያጨበጭቡ ምናምን። የጠፋው እኮ የሰው ህይወት ነው። ንቀል ብሎ ባይነቅለው ኖሮ ይህ ሰው ላይሞት ይችል ነበር። ሕክምና አድርጎ ሊድን ይችል ነበር። ግን ቀኑ ከደረሰ እኔ አያገባኝም እስከ ማለት ድረስ እንዲህ ካለማ ለምን ያስነቅለዋል? ቀኑ አልደረሰም ነበር ይህ ሰው። እናም አንዳንዴ መጠየቅ ሊገባን ይችላል። በዚህ ሳይት ደግሞ ተቀበለውት ደግሞ እሱን የሚኖሩ ሰዎች አሉ። ብቻ ይህ ሰው አይ ዶንት ኬር ብሏል። ታዲያ ይህ ሰው እንዲህ ካለ በኋላ ደግሞ አሁንም ሌላ ጉዳይ ተከስቷል። የሌላ ሰው ህይወት አልፏል። ምንድነው የተከሰተው? ማን ነው ህይወቱ ያለፈው ካላችሁ ደግሞ አሁን ደግሞ ካንሰር ያለበት ሰው መጥቶ ነው ወደዚህ ቦታ ህይወቱ ያለፈው ይለናል አዎንታ በርሲሳ። አሁንም እናድምጠው። የደም ካንሰር ህመምተኛ ነው። ከዚህ በታች የምታዩት ወጣት የህክምና ቦርዱ ወደ ህንድ ሀገር ሄዶ እንዲታከም ይወስንለታል። የበረራ ጊዜ እስኪደርስ ድረስ ከሻሸመኔ ወደ ሐዋርያው መሰረት ጋር ይሄዳል። ሐዋርያውም ከደም ካንሰር ተፈውሰሃል ይለዋል። ወደ ህንድ ሀገርም መሄዱን ያዘገያል። ከጊዜ በኋላ ህመሙ እየባሰበት ሲመጣ ከአባቱ ጋር ወደ ህንድ ሀገር ቢሄድም ሊተርፍ አልቻለም። እናም ይህን ይመስላል። የሰው ህይወት በከንቱ ሲያልፍ ዝም ማንል ጥሩ ነው። አንዳንዴ እንዲህ አይነት ነገሮች ጥሩ ናቸው ብዬ አላስብም። የፕሮቴስታንቱ ዓለም ደግሞ ትንሽ መስተካከል አለበትም ብዬ አስባለሁ። በዚህ ሳምንት የተከሰቱ ጉዳዮች እነዚህ ነበሩ። እኔም ደግሞ ለእናንተ ይጠቅማል ብዬ ማስበውን ያስተምራችኋል ብዬ ማስበውን አቅርቤላችኋለሁ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩ። በቀጣይም አዳዲስ ነገሮች ከተከሰቱ አየር ላይ ይዤላችሁ እመጣለሁ። እስከዛ ድረስ ቻናሌን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኗት። በቀጣይ እስክንገናኝ ደህና ቆዩ። በብልሃት እንኖር።